ሁሉ የዘውዱ ሾው ሚዲያ እንግዳዎችን በመቅረብ እናንተ ተመልካች አድማጮቻችንን በቀጥታ እንድትሳተፉ በማድረግ በተደጋጋሚ ጊዜያቶች የምናደርጋቸው የፕሮግራም ዝግጅቶች እንደተለመደው ሁሉ ዛሬም እንግዳ ይዘን ቀርበናል። በተለይም ፋኖ አንድ ከሆነ በኋላ በተለያየ ዓለም የሚገኙ ማህበራትም መግለጫ እየሰጡ ነው የሚገኙት። እንኳን አደረሳችሁ፣ እንኳንም ለዚህ አበቃችሁ፣ እንኳንም ለዚህ ትግል አንድነት አንድ ሆናችሁ የሚል መግለጫ ከመስጠት በዘለለ ከእናንተ ጋር እንዴት አድርገን እንስራ፣ እንዴት እናግዛችሁ የሚሉት ማህበራቶች ቁጥር እየጨመረ መጥተዋል። ከዛም በዘለለ ባለሙያዎችም ጭምር ሳይቀሩ ይህን ትግል በመርዳት በማገዝ በኩል የበኩላቸውን አስተዋጽኦ እያበረከቱ ይገኛሉ። ዛሬም ታዲያ የማቀርባቸው እንግዳችን በተለይም በኢትዮጵያም በቀጠናው በአፍሪካ በአጠቃላይ ማለትም በምንችልበት ሁኔታ የሰላም ሁኔታዎች እንዲመጡ ከፍተኛ አስተዋጽኦ ያደረጉ ባለሙያ ናቸው። በላይ የህግ ሰው የዛሬው እንግዳችን ዶክተር ሸዋፈራው ኩራቱ ይባላሉ። የአፍሪካ የሰላምና እርቅ ኢንስቲትዩሽን ዋና ዳይሬክተር ናቸው። ከእሳቸው ጋር የምናደርጋቸው ሰፊ ጉዳዮች አሉ። የወንጀል የሰሩ በህግ ጥላ ስር እንዴት ሊገቡ ይችላሉ? እሱ ብቻ አይደለም። በኢትዮጵያ በአሁኑ ሰዓት እሳቸውና ተቋማቸው ባደረጉት ጥራት ከፍተኛ የሆነ የእስላም አክራሪነት ስራዎች እየተከናወኑ ከዛም በዘለለ የኢትዮጵያን ስምና ክብር የሚያጎርፉ ተግባራቶችን እንዲፈጸም የሚያደርጉ የመንግስት አካላቶች መኖራቸውን ገልጸውልኛል። ይህ ጉዳይ እየጨመረ እየከፋ በመምጣቱ የኢትዮጵያን ታላቅ ክብር ያላትን በተለይም በሃይማኖታዊ ጉዳዮች ላይ ምንም አይነት ችግር ያልነበራትን ሀገር ዛሬ በአክራሪነት ጭምር ሳይቀር ስሟ በተለያዩ ሀገራቶች እንዲጠራ አድርገዋታል። ይህንንም ስራ የሚሰሩ የመንግስት አካላቶች እንደሆኑ መረጃዎች ይጠቁማሉ። ከእሳቸው ጋር የምናወራው ነው የሚገኘው። በተለይም አሁንም ደግሞ በቅርቡ የአሜሪካው ፕሬዚዳንት ዶናልድ ትራምፕም በተለይም ከአባይ ግድብ ጋር ወይም ከህዳሴ ግድቡ ጋር በተቆናኘ ሰው ልከዋል። ወደ ግብፅም ወደ ኢትዮጵያም ይህን ጉዳይ የሚመለከት የውጭ ጉዳይ ሚኒስትራቸውን ልከዋል። አብይ አህመድ ይህንን የግድቡን ጉዳይ የሚፈቅድ ከሆነና በንግግሩና በውይይቱ እንደፈለገስ የሚያደርግ ከሆነ ከኢትዮጵያኖች ምን ይጠበቃል? እንደነዚህ አይነት ወንጀል ድርጊት ውስጥ የገቡ አካላቶችንስ ለህግ እንዴት ነው ማቅረብ የምንችለው? በርካቶች አብይ አህመድና ግብረ አበሮቹ ለህግ መቅረባቸው ግድ ነው ይላሉ። እንዴት ሆኖ ይህንን መሰል ጉዳዮችን ዛሬ ከእንግዳችን ከዶክተር ሸዋፈራው ጋር በሰፊው እንነጋገራለን። ክቡራን ተመልካች አድማጮቻችን አብራችሁ እንድትቆዩ በመጋበዝ በተጓዳኝም ይህ ዝግጅት ለሌሎች ተመልካች አድማጮቻችን ይደርስ ዘንድ በተቻለ መጠን ሼርና ላይክ እንድታደርጉት ከወዲሁ በማክበር እንጋብዛለን። እንደዚሁም አዳዲስ ተመልካች አድማጮቻችንም ይህን ዝግጅት ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን ሁኑ ነው የምንለው። በምንችላቸው አቅማችን በፈቀደ ሁሉ እናንተ ተመልካች አድማጮቻችን ተገቢውንና ትክክለኛውን እና እውነተኛውን መረጃ እንድታገኙ በኩላችንን ጥረት ማድረጋችን ይቀጥላል። አብረን እንቆይ። በጣም አመሰግናለሁ ዶክተር ሸዋፈራው ዛሬ ከዘውዱ ሾው ሚዲያ ጋር ቃለ ምልልስ ለማድረግ እንግዲህ ፈቃደኛ ሆነው ተገኝተዋል። በእርግጥ ከዚህ ቀደምም በዝግጅታችን ቀርበው ሰፊ ማብራሪያ በተለያዩ ጉዳዮች ላይ ሰጥተዋል። እርስዎ ደግሞ የአፍሪካ ሰላምና እርቅ ኢንስቲትዩሽን ዋና ዳይሬክተር ነው። ሀገራችን ኢትዮጵያ ራሷ ሰላም አጣ ጭንቅና መከራ ውስጥ ያለችበት ሁኔታ አለ። የድርጅቱን ዓላማ እና የተሰሩ ስራዎች ምናልባት ከዛ የተወሰነ ያካፍሉኝና በቀጥታ ወደ ዋናው ጉዳዮቻችን እናመራለን። ስለ ቃለ ምልልሱ ፈቃደኛ በመሆኑ ከልብ አመሰግናለሁ ዶክተር ሸዋፈራው። አመሰግናለሁ ዘውዱ ስለሰጠኝ እድል እጅግ አድርጌ አመሰግናለሁ። በእኔና በኢንስቲትዩሽኑ ስም አመሰግናለሁ። እስቲ ኢንስቲትዩሽኑ እንግዲህ የአፍሪካ ሰላምና እርቅ ኢንስቲትዩሽን ነው የሚባለው። ትልቅ ኃላፊነት አለባቸው። የዚህ ዳይሬክተር መርሶኖት እና በኢትዮጵያ ያለውን የሰላም ሁኔታ ለማስተካከል እንደ ያደረጋችሁ ጥረት ነበረ። ካለስ ምንድን ነው የተፈጠሩ ችግሮችና ስራችሁን በአግባቡ በመስራት በኢትዮጵያ ሰላም ለማምጣት ያልተቻለ? ይሄ ነገር ከዚህ ቀደም በተደጋጋሚ ብዙ ሚዲያ ላይ በዚህ በአንተ ሚዲያም ላይ የተናገርኩት ይመስለኛል። ይሄ ተቋም ከተፈጠረ ከተመሰረተ 15ኛ ዓመት ይዟል። አቶ መለስ ዜናዊ በህይወት በነበረበት ጊዜ ነው ይህንን ተቋም የፈጠር ነው። በኢትዮጵያ ውስጥ እንዲህ አሁን የምናየው አይነት ነገሮች ይደርሳሉ ተብሎ አሁን በህይወት ያሉና የሌሉ ሰዎች አባቶችን ጭምር በጋራ ሆነን ተነጋግረንበት ብዙ መክረን ሰነድ አዘጋጅተን ምን መሆን አለበት የሚለውን በጥናት ላይ የተመሰረተ አገርን ያድናል የሚል
ሀሳብ አንስተን ይሄ ጉዳይ ኢትዮጵያ ብቻ አይደለም አፍሪካም ውስጥ አለ እና ለምን እነሱንም አንጨምርም በሚል ከአፍሪካ ወንድሞቻችንም ጭምር ጋራ አብረን ሆነን ያቋቋምነው ተቋም ነው። ይህ ተቋም ባለ ራዕዩ ሀሳቡን በጊዜው ያቀረብኩት እኔ ነኝ። ለሰዎቹን የሚያሰባስብ ነው። ይሄ ነው በዚህ መሰረት ነው እና ተቀባይነት አግኝተው ካቋቋመን በኋላ ኢትዮጵያ ውስጥ ቢሮ ለመክፈት ያደረግናቸው ጥረቶች በአቶ መለስ እንደዚሁም በአቶ ኃይለማርያም ወቅት አልተሳካልንም። ሕግ ያግዳል በሚል ብዙ አስቸግሮን ያለመሳካቱን ለአፍሪካ ህብረት አቅርበን አፍሪካ ህብረት ቢሮ እንድንከፍት ቢሮ እንድንሰጥ ሪኮግኒሽን ሰጥቶን ሰርቲፊኬት ከአፍሪካ ህብረት ከወሰድን በኋላ እዛ ቢሮ ለመክፈት እንደገና ደግሞ ሌላ ቢሮክራሲ ተፈጠረብንና እዛም አልቻልንም። ሰርቲፊኬታቸውን ይዘን ሪኮግኒሽኑን ከቸር ፐርሰኖቹ ይዘን ብዙ አጉላሉን። አፍሪካ ውስጥ አንተ እኔ ነበርኩት የምመላለሰው እና ምንድነው የተባለው ከአንድ ቢሮክራሲ ከአንድ ሀገር ቢሮክራሲ ያልቻላችሁት 54 ቢሮክራሲውን እንዴት ነው የምትችሉት የሚል ሀሳብ ከውስጡ ሰማንና በጣም አስደንጋጭ ነው። ጊዜ ጠበቀን ትግል ውስጥ ገባን። እንግዲህ የኢትዮጵያ የህወሀት ሰራዊት ህወሀትና ስርዓቱ እስኪ ወድቅ እንግዲህ ታግለን እንደምንም ወድቀዋል እና ከዛ በኋላ ሰርቲፊኬት እንደገና በኢትዮጵያ አግኝተናል። ስራ ጀመርን። የመጀመሪያ ስራ የጀመርነው በደቡብ ኢትዮጵያ ወላይታና ሲዳማ መካከል ላይ አብይ አህመድ የኦሮሞ ብልጽግና በቀጥታ ስማቸውን መጥቀስ የሚቻል ነው። እንግዲህ አንደኛ ጀዋር መሐመድ፣ በቀለ ገርባ፣ ሌንጮ ለታ የመሳሰሉት ወደ ወላይታ እና ወደ ሀዲያ ወደ ሲዳማ ሄደው ባደረጉት ቅስቀሳ በብዙ ሺህ የሚቆጠር ሰው ተገድሏል። ንብረታቸው ተቃጥሏል። ነጋዴ ከተማውን ለቀው ሐዋሳን ለቀው ወጥተዋል እና ትልቅ ሜስ ነበር የተፈጠረው እና ያንን ሙፈሪያት ካሚል ሰላም ሚኒስትር ተብላ በተቋቋመችበት ወቅት ከነሱ ጋራ ትሰራላችሁ ብለው አብይ እንትን ባደረገን ጊዜ ሄደን ሐዋሳ ሁለቱንም ብሔረሰብ ሌሎችንም በክልሉ ያሉ 38 የሚያይሉ የዞን አመራሮችን ሰብስበን ህዝቡንም ተወካዮቹንም እነሱ ባሉበት የህዝብ ተወካዮችንም ነፃ የሆኑት ገበሬዎችን፣ ከተሜዎችን፣ ነጋዴዎችን እነዚህ ምሁራንን ሰብስበን ሴሚናር ሰተን ስናበቃ ችግሩን በግልጽ ነገሩን። አመራሩ ባለበት ቦታ ላይ እነሱ የሲዳማ፣ የወላይታ፣ የደቡብ የዱሮ የቀድሞ የደቡብ አመራር በነበሩበት ፊት ለፊታቸው ላይ እኛን ያፋጁን እና እነዚህ ከፊታችሁ ያሉ አመራሮች ናቸው፣ መንግስት ነው ያጫረሰን ብለው ህዝቡ ከተናገረ በኋላ በእኛ ላይ ወደ እኛ ዞሩብን እና ይህንን ይዘን እኛ ቪዲዮ አለን፣ ፎቶ አለን፣ ስብሰባ አድርገናል። ሚዲያዎች ነበሩ፣ ሚዲያ እንዳያስተላልፍ አደረጉ እና ይሄ መንስኤ ሆነ ለትግላችን እንደገና ሁለተኛ ትግል እና አብይ አህመድ ያጭበረበረ የእኛን ፕሮጀክት ወስደው የሰላም ኮሚቴ የሰላም ሚኒስቴር የሚባለውን አቋቋመ። የእኛም ፕሮጀክት ወስደው የሰላም ኮሚሽን የሚባለውን አቋቋመ። ኮሚሽኑ ላይ ደግሞ ሚኒስቴር አቋቋመ። እያለ ወደ አደገኛ ሁኔታ ወደ ጦርነት ወደ ትግራይ ጦርነት ውስጥ መግባት አካባቢ ላይ ሲደርስ ስራ መስራት ስላልቻለን እኛ ቢሮ ዘግተን ከኢትዮጵያ ወጣን እና ሌላ ቢሮ መክፈት ነበረብን። አጋጣሚ ከሩዋንዳ እና በዋናነት ካሜሮን ሩዋንዳ ሁለት ቦታ ላይ ቢሮ ከፍተን እዛ በአሁኑ ሰዓት ላይ እዛ እየሰራ ነው ያለ ነው። ሄድ ኦፊሳችን እዚሁ እንትን አለ።
አገር ቤት ያሉ የነበሩ ሰራተኞቻችን እየቀለብን ነው ቁጭ ባሉበት ከራሳችን የራሳችን እንትን እያደረገን የተወሰኑ ሰራተኞቻችን ገንዘብ እየከፈለን እናኖራለን። ይሄ ነው በእኛ በኩል ያለው ዘውዱ። አመሰግናለሁ ዶክተር። ምናልባት በእርግጥ ከዚህ ቀደም አንዳንድ ነገሮች ተነጋግረንበታል፣ እርሶ ማብራርተውታል። ይሁን እንጂ ይህንን መረጃ የሌላቸው ተመልካች አድማጮቻችን እንዲያገኙ ከማሰብ ነው ጥያቄውን በድጋሚ ያነሳሁት። ከልብ አመሰግናለሁ። እንግዲህ ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘ የዘውዱ ሾው ሚዲያ ነው። አሁንም አብረን ቆይታ እናደርግ እንላለን። ምናልባት ዛሬ ጥያቄ ፈቅዳለሁኝ። ዶክተር እንግዲህ ህግ ባለሙያም ናቸው። ከህግ አኳያም የሚነሱ ጥያቄዎች ካሉ በምናነሳቸው ርዕሰ ጉዳዮች ላይ ያነጣጠሩ ማለት ነው ማንሳት እንደምትችሉ ከወዲሁ ይጠቁማለሁ። በቀጥታ ዶክተር እስቲ ወደ እንትን እንሂድ። ኢትዮጵያ ውስጥ አሁን ከፍተኛ የሆነ ችግሮች እንዳሉ በተለይም በዚህ በእስላሚክ አክራሪነት በኩል ስራዎች እየተሰሩ መንግስትም እጁን እዚህ ውስጥ ያለበት እንደሆነ አንዳንድ መረጃዎች ይጠቁማሉ። እንግዲህ እርስዎ ድርጅትን በዚህ በአፍሪካ ጉዳይ ላይ እንደ መስራቱ በዚህ ላይ አንዱ ወገን ከሌላ ወገን በሃይማኖት ጉዳዮች ሁሉ ችግሮች እንዲነሱ በተለይም ከዚህ ከአልሸባብ ጋር የሚሰሩ ስራዎች የመንግስት እጅ እንዳለበት ብዙዎቹ የሚያነሷቸው ነገሮች አሉ። በቅርቡም እንደሚያስታውሱት በቢቢሲ ጭምር ሳይቀር ዘገባ ተደርጓል። ያው በምስሉ ላይ እንደሚያዩት እጅግ በርካታ የሆኑ ሰዎች በቁጥጥር ስር መዋላቸውን የዚህ የፑንትላንድ አይስ ተዋጊ የሆኑ ወደ 23 ኢትዮጵያውያን መያዛቸውን አሳውቋል። በጣም በሚያሳዝን ሁኔታ ኢትዮጵያኖች ነው የሚለው። በዚህ ጉዳይ የማትታወቀው ሀገራችን አሁን መንግስት እጁን በመክተት ራሱ የጠቅላይ ሚኒስትሩ ኦፊስ እና ሌሎችም የኦሮሚያ ክልል ባለስልጣናቶች ያሉበት የሚሉ መረጃዎች እየወጡ ነው እና ያለው በእናንተ በኩል ይህን ጉዳይ እንዴት አይታችሁታል? ቅርታ ድምፆ እዚህ ጋር ዘውዱ አሁን ጉዳዩ የእኛ ድክመት ነው። እኔ በመጀመሪያ የእኛ ድክመት የምንልበት ምክንያት አለኝ። አስቀድመን ነበረ ይሄ ነገር እንዳለ በግልጽ እያየነው። በተለይም በአርሲ ኦርቶዶክስ ቤተክርስቲያን እንደውም የክርስትና እምነት ተከታይ የሆነው በሙሉን በጅምላ ይገደል ነበረ ባለፈው 2ኛ ወር አካባቢ ይመስለኛል። እና ከዛም በፊት ክርስቲያን እምነት ተከታዮች በወለጋም ጭምር ወደ ወለጋም ጭምር ገብተው ክርስቲያን እምነት ተከታዮችን ይፈጁ ነበር። እና ጉዳዩን ለማየት ለማጥናት ሙከራ አደረግን። ከአገር ቤት ካሉ ሰዎቻችን ጋራ መረጃ ማሰባሰብ ፈለግን። አንደኛ ኢስላሚክ ፈንዳሜንታል ወይም ኢስላሚክ ስቴት የሚለውን በኢትዮጵያ ውስጥ መሰረት መኖሩን ነው ያረጋገጠ ነው። በኢትዮጵያ ውስጥ መሰረት አለው። ይህንን መንግስት ሰፖርት የሚያደርገው ነው። ዝም ብሎ በሂቡ የሚሰራ አይደለም። እና አንደኛ ኤሚሬቶች ወደ ኢትዮጵያ የገቡት ያለ ምክንያት አይደለም። አንደኛውም ኤሚሬቶች በኢትዮጵያ ላይ ይህንን ለማከናወን ነው፣ ይህን ስራ ለመስራት ነው በዋናነት የሄዱት። የቢዝነስ ጉዳይ አይደለም፣ ሌላ ነገር አይደለም። እና አካባቢውን በትልቅነቱ እስካሁን ድረስ ክርስትና እምነት በአፍሪካ ውስጥ ትልቅ ቦታ ይዛ የምትገኘው ኢትዮጵያ ናት። እና የክርስትና እምነትን ለማጥፋት ወይም ጨርሶ ለመደምሰስ የተነሳ መሆኑን ነው የተረዳ ነው። ሌላኛው ይህንን ጉዳይ በቀጥታ የሚያስፈጽመው በመንግስት መስሪያ ቤቶች ውስጥ ቦታ ተሰጥቷቸው ስልጣን ይዘው ምልመላና ዝግጅት የሚያደርጉት ግለሰቦች እንዳሉ ነው የደረስንበት። ይህም ደግሞ በቀጥታ ከጠቅላይ ሚኒስትሩ ነው የሚጀምረው። እኛ ብዙ ጊዜ የምንለው አንድ አባባል አለ። አብይ አህመድ በክርስትና ስም ነው የሚያጭበረብረው፣ ክርስቲያን አይደለም። እሱም ይሄንን ተናግሯል።
ብለን ነበርና ብዙዎቹ ክርስቲያን ነው፣ ፕሮቴስታንት ክርስቲያን ነው፣ ክርስቶስን የሚከተል ሰው ነው ብሎ ነው የሚያወሩት። እኛ ደግሞ አይደለም ነው የምንለው እና ይሄንን በግልጽ የሚያሳይ ነው። አንድ ማስረጃ ማቅረብ ይቻላል። አንደኛው እሱን ነው። ምክንያቱም ዝም ብሎ መድፍ ነው እንዲህ ነው ከማለት በመረጃ የተደገፈ ነገር ካለ እንዳሉት ቢያብራሩት። የአርሲ፣ የባሌ፣ የሐረርጌ፣ የጅማ ኦሮሞችን ከኦሮሞች መካከል ላይ እስልምና አክራሪዎችን መርጦ በአቶ አወል አብዲ የኦሮሚያ ክልል ምክትል አስተዳዳሪ በአሁኑ ሰዓት ላይ የሚመራ ይሄ ሰው የሚመራው ብዙ ድርጅቶች አሉት። እነዚህ ኮሬ እናገኛ የመሳሰሉ አፋኝ ገዳይ በፈለጉበት የፈለጉትን ማድረግ የሚችሉ ሰዎች ናቸው እና ሰው ነው አወሉ አብዲ የሚባል ነው። ምልመላን የሚያካሂድ ግድያን የሚመራ እሱ ነው። ይሄ ደግሞ ምንን ነው የሚያስፈጽመው? የመንግስትን ግምጃ ቤት በመንግስት ግምጃ ቤት የጦር መሳሪያ የመንግስትን ገንዘብ ጭምር ነው ለአክራሪ ኢስላሚክ ኦሮሚያ ኢስላሚክ ለምልመላ ወደ አልሻባብ ልከው የማሰልጠኛ የሚያስፈልገው ነገር የሚፈጽመው አንዱ ይሄ ነው። ሌላው ከዓመት ተኩል በላይ ይመስለኛል በአንከር ሚዲያ ላይ የተዘገበ የአዲስ አበባ ከተማ ክፍለ ከተማ የአዲስ ከተማ ክፍለ ከተማ ኃላፊ፣ የጉለሌ ክፍለ ከተማ ኃላፊ፣ የቂርቆስ ክፍለ ከተማ ኃላፊ የደህንነት ኃላፊዎች ናቸው። እነዚህ ሶስቱ ሰዎች በደህንነት የመንግስት ከፍተኛ መንግስት ደህንነት ላይ ሲሰሩ ቆይተው የመንግስትን ምስጢር የሀገሪቱን ምስጢር በጠቅላላ የሚባለውን ይዘው ወደ አልሻባብን ተቀላቅሏል። ይሄ ሲሆን መንግስት አንድ ነገር እስከ ዛሬ ድረስ የተናገረው ነገር የለም እና በሚዲያ የተነገረ ነገር ነው ተጨማሪ ለማንሳት የፈለኩት እና ምንድነው ኢትዮጵያን ኦሮሚክ ኢስላሚክ ስቴት ለማድረግ ነው የሚፈልጉት። ዋናው ፍላጎቱ ይሄ ነው እና ከዚህም የተነሳ በመዋቅር ደረጃ የተሰራ አለ። መዋቅሩ ምንድን ነው ቢባል በአረብ ኤሚሬቶች የኢራን ኢስላሚክ አክራሪ እና የየመን ሀውቲ አንሰር አላህ፣ ሳዑዲ አረቢያ እና አፍጋኒስታን የኢስላሚክ አክራሪ ቡድኖች አዲስ አበባ ድረስ ሄደው ኢትዮጵያ ውስጥ ስልጠና ይሰጣሉ። ቦታዎቹን መጥቀስ ይቻላል። ማን እንደሚያሰለጥን ማስረዳት ይቻላል። አንደኛ በህዝብ ተወካዮች ምክር ቤት ቦታ ተሰጥቷቸው የሚሰሩት በዚህ በአወሉ አብዲና የአቢይ አህመድ ቀጥታ ትዕዛዝ የሚሰሩት አህመድን ካሚልና በአቶ ካሚል ሸምሱ እነዚህ ሁለቱ አንደኛው አህመድን ካመል የታወቀ ሰው ነው። በጠቅላይ ሚኒስትር ቢሮ ይህንን ስራ የሚያስፈጽም ነው። አቶ ካሚል ሸምሱ ደግሞ የህዝብ ተወካዮች ምክር ቤት በህዝብ ተወካዮች ምክር ቤት ተወካይ ነው። በቀጥታ ደግሞ ይህንን ጉዳይ የሚያስፈጽሙ ናቸው እና ይህንን ጠቅላይ ሚኒስትር የተባሉ ሰው አያውቁም ማለት አይቻልም። አቢይ በደንብ በሚገባ ጠንቅቆ ያውቃል፣ መመሪያ ይሰጣል። ከዚህ የተነሳ አፈና በቀጥታ በዚህ በኮሬ ነገኛ፣ ጋቸና ስሪና ሌሎችም ስማቸው አሁን በውል ያልያዝኳቸው ታጣቂ ኃይል ከአልሸባብ ቀጥታ ግንኙነት ያላቸው ታጣቂ ኃይሎች በኢትዮጵያ ውስጥ አሉ። ስለዚህ ወጥተህ መግባት፣ ሄደህ መመለስ፣ ሰርተህ መምጣት የማትችልበት ደረጃ ላይ ያደረገው አፈና እስከ ዛሬ ድረስ
የሽብር ተግባር በኢትዮጵያ ላይ ሲፈጸም ማንም ሰው ከምን የተነሳ ነው የሚለውን ያላጣራ ወንጀል ነው እየተሰራ ያለው። ወንጀል ብቻ አይደለም፣ ይሄ ዓለም አቀፍ ሽብርተኝነትን ነው። ለዚህ እኛ ይሄ እነዚህ ሰዎች በፑንትላንድ ስለተያዙ አይደለም፣ ቀደም ሲል ነው ይሄንን አሁን የጠራሁትን ያጣራ ነው ያገኘ ነው። እነዚህ ከዚህ በኋላ የመጡ ናቸው። እኛ የምንለው ይሄንን ነው። አሁን የሚታየው ፎቶ ላይ ያለው እውነት ነው። ይሄንን ምልመላ ያደረጉት ዝም ብሎ ከቤታቸው ተነስቶ ሄዶ ከአልሸባብ ጋር ተቀላቅሏል ብሎ ማለት በጣም አዳጋች ነው የሚሆነው። ምክንያቱም እነዚህ በመንግስት ስፖንሰር ተደርገው ተዘጋጅቶ አሁን በጠሯቸው ሰዎች መልማይነት ኢትዮጵያ ውስጥ ያለው ክርስትና እምነት ተከታዮችን ለማጥፋት ክርስትና የሚባለውን በሙሉ አንድ ነገር እዚህ ጋር ማስታወስ እፈልጋለሁ። ካቶሊክም ፕሮቴስታንትም ከዚህ አያመልጥም። ከዚህ ግድያ፣ ከዚህ እልቅት ኦርቶዶክስ ብቻ አይደለም የሚያመልጡ አይደለም፣ በሙሉ ነው ለማጥፋት የአልሸባብ ስራ ነው። ይሄ ተግባሩ ነው። ይሄ ነው ማድረግ የሚፈልገው እና ይህንን ነው ዘውዱ እያከናወነ ያለው። ስፖንሰር ያደረጉት ቅድም የጠሯቸው ሰዎች ናቸው። ተግባራቸው፣ ስራቸው ስቲል ይህንን ነው የሚያደርጉት። ከዚህ በኋላ ምንድን ነው የሚጠበቀው? በኢትዮጵያ ውስጥ ክርስቲያን ኦርቶዶክስ ቤተክርስቲያን ታላቅ ቦታ ያላት ኢትዮጵያ የኢትዮጵያ ኦርቶዶክስ ቤተክርስቲያን